የሆነ ከራሴ ጋር ለመስማማት ነበር ውስጤ ሲታገል የነበረው። ለማንኛውም እስኪ ሰዎች እንደምንም ብለን ደግሞ አነፍንፈን እንደርስባቸዋል። እንደ ቀልድ የምንላቀቃቸው አይነት ነገር አይሆንም። በየፊናው ተበታትነን ያለን። ስለዚህ እንደምንም ብለን እንግዲህ እግዚአብሔር ከፈቀደ ሁልጊዜውም እወዳችኋለሁ፣ አከብራችኋለሁ። አዲስ ሆናችሁ ካላችሁ ሰብስክራይብ እያደረጋችሁ ቤተሰብ መሆናችሁን አትርሱ። የደወሏን ምልክት ደግሞ እያበራችሁ ቪዲዮ በለቀቅ ቁጥር ኖቲፊኬሽን ወደ እናንተ የሚደርስ ይሆናል። ሰላም ጤና ይስጥልኝ። ውድና የተከበራችሁ ውድ ሆናችሁ የኔ ቤተሰቦች እንዴት ናችሁ? ሰላም ናችሁ? ሰላማችሁ በያላችሁበት ያምዳርቻ ሰላም እና ፍቅር የተመኘሁላችሁ ዛሬ በአዲስ ነገር መጥቻለሁ። የዛሬው እንኳን ብዙም ደስ አላለኝም። እኔም ስሰማ በጣም እንትን ያልኩበት ነው። እንግዲህ በሚኪ ወንድማችን እስር ቤት ውስጥ ምን ገጠመው የሚለውን እንግዲህ በጣም ብዙ ነገሮች ሰሞኑን ተደራርበውበታል። እንግዲህ እያያችሁ ነው እናንተም እንግዲህ በዛም ተጨናንቆ ይሆን ምን ይሆን አላቅም። እንግዲህ ሚኪ ወንድማችን በጣም በሚያሳዝን ሁኔታ ታሞ እንግዲህ ሐኪም ቤት እንደገባ እንግዲህ እየተናገሩ ነው። እንግዲህ ሰሞኑን ያስጨነቀው ነገር እንዳለ ታውቃላችሁ። በተለይ ከአበበ የተባለ ሰውዬ ከሱ የመጣ ነገሮች ሲሰማ እንግዲህ ነገሮች ሁሉ ተደራርበውበት ይመስለኛል፣ ጭንቀት ይመስለኛል እንግዲህ ሐኪም ቤት ዛሬ ሐኪም ቤት ገብቷል አሉ። በጣም ራሱን ስቶ ወድቆ እዛ የነበሩ እስረኞች እነሱ ተባብረው ምናምን ጠርተው ከዛም ልውል ተጠርቶ እንግዲህ ከሐኪም ቤት አሁን ያለበት ሐኪም ቤት ነው። እንግዲህ እግዚአብሔር ይማርህ እያላችሁ ለሚኪ ወንድማችን ያው የጭንቀት ይመስለኛል። ከነገራችን ላይ እያያችሁ ነው እንግዲህ ሰሞኑ የተፈጠሩትን ነገሮች። በየእህቱን መጥፋት ሰምቶ ይሆን እንዲህ አልኩኝ እኔ አላውቅም። ምክንያቱም እንዳይሰማ ብለው እነ ልዑል በጣም ተጠንቅቀው ነው እንትን የሚሉት። ምንድን ገጥሞት እንደሆነ አላውቅም። ምግብ ራሱ ሲወሰድ ሳይቀመስ አይገባም እዛ ክፍል። ምንድን ነው እስረኛ ስትጠይቁ ማናችሁም ቢሆን ያው እኔን እንትን ታውቃላችሁ ብዬ አስባለሁ። ጠያቂ ሲመጣ መጀመሪያ እሱ ቀምሶ ያመጣው ሰው ቀምሶ ነው የሚገባለት ወደ እነሱ ወደ እስረኛው ያለበት ቦታ ማለት ነው። እና የምግብ መመረዝ ነው እንዳልል እኔ አላቅም። ለምን እንትን እንዳለ አላቅም። ያው ጭንቀት ነው ብዬ ነው እንትን ያሰብኩት። ግን አሁን ላይ ግን ሐኪም ቤት ውስጥ እንግዲህ እንትን እየተባለለት ነው፣ ሕክምና እያደረገ ነው። ቢያንስ በትንሹ ደህና ነው። እነዛኞቹ ጓደኞቹ ሩጠው ወደው ሐኪም ቤት ባይወስዱት ከፍተኛ እንትን በጣም ለሱ የሚጎዳው ነገር ነበር በሽታው። እንግዲህ እግዚአብሔር ይመስገን ልዑልም እንግዲህ አቤልም ተደናግጠው እንግዲህ ሐኪም ቤት ነው ሲባል እንግዲህ ሩጠው ወደው ነው እንትን ያሉለት። ያው እነሱም ባላቸው አቅም እንግዲህ እየተጠረጠሩ ነው። ግን ሁሉም ነገር እነሱ እንዳሰቡት ስላልተሳካላቸው ነው እንጂ ሚኪን ለማስወጣት እንግዲህ ያላደረጉት ያልሞከሩት ነገር የለም። እናንተም ተመልካቾችም እያያችሁ ነው። ግን ደግሞ ሰው ባለው ሳይሆን ፈጣሪ በጻፈልሽ በሱ ባለው ቀን ስለሆነ ያው ብዙ ነገርም ቢያደርጉ ምንም ነገር እስካሁን ድረስ የመጣ ለውጥ የለም። እሱን ለማስፈታት ከአንዴም ስንት ጊዜ ጠበቃ ቀያየሩ፣ ምንም ነገር አልመጣም። እንግዲህ ይሄ ሁሉ ጭንቀትም ተደራርቦበት መሰለኝ ራሱን ስቶ ወድቆ በጣም ነው ያሳዘነኝ። ግን እኔ እንትኑ ስሰማ የእውነት በጣም ነው እንትን ያልኩ። ይቅርታ ትንሽ እንትን ይዞኛል፣ ትንሽ ጉንፋን ይዞኛል። ድምፄ ቀየር ካለባችሁም ለማለት ነው። እና ብቻ በጣም ሰሞኑን እያያችሁ ያላችሁት ነገሮች እነሱንም እንትን እያስጨነቁትም ሊሆን ይችላል። አበበም ደግሞ ቃሉን ስጥ ቢባል እንግዲህ እሱን ለማስወጣት ብዙ ነገሮች እንትን ቢባል እንግዲህ ሰውየው አልናገር አልጋገር ብሏል። በዚህ ምክንያት እንግዲህ ልዑል ማን ነው ሚኪ ራሱ ተጨንቆ ህመም ውስጥ ገብቷል ማለት ነው። እንግዲህ እግዚአብሔር ጨርሶ ይማረው። እናቱም እንግዲህ ይሄን ነገር እንዳትሰማ ብለው እነ ልዑል እነ ሚኪ ማን ነው ስሙ አቤል አቤል ማለት ነው። ወይኔ ስማቸው ራሱ እየተምታታብኝ እኮ ነው ወይ እና እነሱ ናቸው አሁን ላይ እንግዲህ እየተንከባከቡት ያሉት። ያው እንዳበበ ማምለጥ ፈልጎ ምናምን አይደለም፣ እዚህ ጋር እንድታውቁልኝ ታሞ ነው እንጂ ለማምለጥ ፈልጎ አይደለም ሐኪም ቤት ብሎ የገባው።
ግን በጣም አሞታል። ልዑል ራሱ በጣም ደንግጦ ሲሰማ ስራ ላይ ቀረጻ ላይ ነበረ። በመሀል እንደዚህ ሲደወልለት ደግሞ ልዑል እንደሚለው ከሆነ ትናንት ዕለት ማታ ሂጄ አይቼው ምግብ ይዞለት ሂዶ ምናምን ደህና ነው ብሎ ነበር። ግን ይኸው እንግዲህ የሰው ልጅ በምን ሰከንድ በምን ሰዓት እንትን እንደምትይ አታውቂም። እና እሱም በደቂቃ እንግዲህ ተሸንፎ ምናምን ተደግፎ ምናምን ነው ሐኪም ቤት የገባው አለ። አሁን ያለበት ሁኔታ እንግዲህ እግዚአብሔር እንግዲህ እስኪ መልካም ዜና ያሰማን እያላችሁ ሁላችሁም ለሚኪ ወንድማችን ጸሎት አድርጉለት። እኔ እንደውም ከባለፈው ከሶስት ቀን ነው 4 ቀን በፊት በራሱ ቻናል ላይ የተለቀቀው ቪዲዮ አይታችሁ ከሆነ ሚኪን ለማስገደል እስር ቤት ሰው ቀጥረው ምናምን ሲሉ በጣም ተጨንቄ ነበረ። እሱ መጣብኝ። እንዲህ ምግብ አድርገው ሰጥተውት ይሆን እንዲህ ያልኩኝ። ግን ደግሞ ሐኪም ቤት ምንድን ነው እስረኛ ስትጠይቁ ግዴታ እስረኛ ሳይቀምሰው ያመጣው ሰው ቀምሶ ምናምን ነው እንትን የሚለው ወደ ውስጥ ምግቡ የሚገባው እና በዚህ ያክል እኔ ሰው ይከፋል ብዬም አላስብም። ልዑልም እንግዲህ በተባለው እንትን ከሆነ የድን እንትን ነው የጭንቀት ነው እንጂ የሌላ ነገር አይደለም። እነዚያ ሰዎች ምን ማለት ጎድተውት ከሆነ ያንን ነገር ስለሰማ ሁላቸውም ተጠራጠሩ። ምን ባላት ሰው ቀጥረው እንደዚህ አድርገውት ይሆን እንዲህ ምግቡ ላይ መርዘውት ይሆን እንዲህ ምናምን ተብሎ እንግዲህ ውጤቱ እስካሁን ድረስ ምን እንደሆነ ህመሙ አልታወቀም። ኦልሬዲ ሐኪም ቤት እንደገባ ብቻ ነው ልዑል የተናገረው። እንግዲህ እግዚአብሔር ይማረው። እኔም በዛኛው ተጠራጥሬ ነበረ ልጆቹ እዛው ያሉትን በብር እንትን ብለው ሚኪን በምግብ ወይ በምን እንትን አድርገውት ከሆነ ብዬ ነበረ። ያው እንግዲህ ይህን ነገር ማወቅ የምትችይው ከምርመራ በኋላ ነው ውጤቱ እንትን ሲል። ያው ግነት እንደዛ ነገር አይመስለኝም። ምግብ ተቀምሶ ነው እስር ቤት የሚገባው እንጂ ዝም ብሎ ሲያመጣው አይገባም። በደንብ ታይቶ ምናምን ነው። እና አላቅም ብቻ ጭንቀትም ሊሆን ይችላል። ይህ ሁሉ ቀናት አስቡት፣ ስንት በዓላት አለፉ። እሱ እስር ቤት ሆኖ እህቱ እንደጠፋችም ሰምቶ ሊሆንም ይችላል። በጣም ብዙ ጭንቀቶች አሉ እኮ ወገን። ሰው በሰላም ወጥተሽ በሰላም የምትገቢበት እንትንሽ በአንድ ቀኑ ስህተት ይህ ሁሉ ቀናት ጨለማ ቤት ክፍል ውስጥ እያደረ እና ጭንቀቱም ሊሆን ይችላል እያሳመመው። ግን እንደው እግዚአብሔር ብሎ እንደው ቢወጣ እንደው ደስ ባለኝ እውነት። እንደው ሚኪ እኮ ምንም እንደ እውነቱ ከሆነ እኮ ምንም ጥፋት እኮ የለበትም። ለምንድን ነው ግን በእናታችሁ? ሰውየውም ለገመ በቃ ይኸው ታመምኩ፣ ተሸነፍኩ፣ ሞትኩ እያለ ነው አበበ የተባለው ሰውዬ። በጣም እያሾፈ እየቀለደባቸው ነው ያለው። በሱ ምክንያት ልጁ ይሄው ራሱን ስቶ ወደቀ። እኔ እኮ ግራ ገባኝ እናንተ። በአበበ ምክንያት ስንት ሰው ስራው ተበላሸበት። በአንድ ስንት ቤት እያንኳኳ የሰበሰበው ንብረት ሳልበላ ሞታለሁ ብሎ ተስገብግቦ ገና ሌላ አጀንዳ እየፈጠረ ልጁን በማያውቀው ነገር እያሰቃዩት ነው ያሉት። እና እንዴት ብላችሁ እንደምታወሩ አላቅም። ከህግ ጋር መጣላት አትችሉም። ከማንም ጋር ልትጣሉ አትችሉም። ግዴታ ህግ የያዘው ህግ እስክንትን እስከሚል ድረስ እነ ልዑልም ምንም ሊያደርጉ አይችሉም። በቃ በሱ ዙሪያ ላይ በጣም ሁላቸውም ተጨንቀዋል። ምን አይነት እንትን አምጥተን ልጁን ከእስር ቤት እናስወጣ የሚለው እንትን በየቀኑ ቢያወርዱ ምን ቢሉ ምንም ሊመጣላቸው አልቻለም። ሚኪ መፈታት የሚችለው እንግዲህ አበበ ሲነቃና ከሐኪም ቤት ሲወጣ ብቻ ነው። ከዛ በኋላ ይወጣ ነበር። ግን ልጁ እንደምታዩት ነው። አበበ ምንም ነገር እንትን ሊል አልቻለም። እስካሁን ድረስ ሞት ተሸነፍኩ ምን ሆንኩ እያለ የእነሱንም ገንዘባቸውን በየጊዜው እንግዲህ ሐኪም ቤት በተኛ ቁጥር በቆየ ቁጥር የነ ልዑል ገንዘብ ነው የሚከፍሉት። ታውቃላችኋ? ማንም ሰው አይደለም የሚከፍለው። እና ብዙ ነገሮችን እያበላሸባቸው ነው ያለው አበበ። እንግዲህ ፈጣሪ የስራው ይስጠው። እውነት ሰው የስራውን አያጣም። የመጨረሻስ የስራውን ይስጠው ነው የምለው።
እያሾፈም ከሆነ እንደዚህ እየተጫወተባቸው ከሆነም እንግዲህ የእጁን ያገኘዋል። እና እንግዲህ ፈጣሪ ለወንድማችንን ምሕረቱን ይላክለት። ስለሚኪ እያላችሁ ሁላችሁም ጸሎት አድርጉለት። ውጤቱ ደግሞ ምን እንደሚሆን ያው ልዑልም ቪዲዮ ይለቃል ብዬ አስባለሁ። ምን ማለት እዛም ታዩታላችሁ። ያለዛ ደግሞ በራሱ ቻናል በሚኪ ቻናል ላይ ወንድሞቻችን እየሰሩ ነው። በየቀኑ ነው ቪዲዮ የሚለቁ። እዛም ላይ ማየት ትችላላችሁ። እንግዲህ እግዚአብሔር ቀላል ነገር ያድርግለት ብላችሁ ጸሎት አድርጉለት። የጭንቀትም ሊሆን ይችላል አላቅም፣ ብቻ ብዙ ነገሮች እያስብን ነው። እግዚአብሔር ሆይ ከባድ ነው በጣም። ከማን ጋር አብራችሁ እንትን እንደምትሉ ራሱ አላቅም። የእውነት ሰው ሲከፋባችሁ፣ ስራችሁን እንዳትሰሩ ሲያበላሽባችሁ ምን ልታረጉ ትችላላችሁ? የእውነት በጣም ከባድ ነው በጣም። መላ የሌለው ነገር ነው ያበበ ነገር። ገና ከመጣ ጀምሮ እንደዚህ እንቅፋት እንደሆነ አሁንም ይኸው እስካሁን ድረስም በቃ ከነሱ እንትን አልወርድ ብሏል። እግዚአብሔር ያንሳለት እንትኑን፣ ሌላ ምንም አልልም። ለወንድማችን ሚኪም እንግዲህ ጨርሶ ይማርህ እያላችሁ ጸሎት አድርጉለት እና እንግዲህ ልዑልም ደግሞ አንዳንድ ነገሮች ማጣራት ስላለበት እዛ የሐኪም ቤት ያሉትንም እነሱንም ለማስጠንቀቅ ይመስለኛል። ሌላ ደግሞ እንግዲህ ከእስር ቤት የሚያጸዱ እህቶቻችን የሉም፣ እነሱንም ለማጣራት ምናምን ብቻ ስለጨነቀው ይመስለኛል እሱ ራሱ እነሱንም እንግዲህ ምን ማለት አንዳንድ ጊዜ ገንዘብ ተከፍሎሽ እንደዚህ አድርጊ እንደዚህ አድርጊ ብሏቸው አሁን የሚያጸዱ እህቶቻችን እነሱ ናቸው በብዛት የሚገቡት እስረኛ ክፍል ያሉትን የሚያጸዱ ምናምን። ምን ማለት እነሱ ብር ተከፍሏቸው በምግብ ወይ በውሃ አድርገው ምን ማለት እንትን ካሉት ብሎ ይመስለኛል ልዑል እንግዲህ እነሱን እየጠየቀ ያለው። ግን ልጁ ግን በጭንቀት ነው እንጂ እኔ ምግብ ላይ ብዙም አልመጣልኝም። ያው ውጤቱ ስለሚመጣ ሁላችሁም የምታውቁት ነገር ነው። ምክንያቱም ምግብ ተቀምሶ ስለሚሰጣቸው እንደዚህ ይሄ ነገር ይሆናል ብዬ። አንደኛ ነገር ብቻውን አይበላማ። እስር ቤት ስትሆኑ እንግዲህ ሁሉም ሰው አንድ ላይ ስብስብ ብሎ ነው የሚበሉት። እና አላቅም ብቻ በምን እንትን እንዳለ ልጁን እንዴት ራሱን ስቶ ሐኪም ቤት እንደገባ እንግዲህ እሱን ልዑል ራሱ የሚነግራችሁም ይሆናል። በትንሹም እኔ ልጅቷን ሲጠይቅ አንዳንድ ነገር ያደረገውን ቪዲዮ በትንሹ አሳያችኋለሁ። እንግዲህ ምን እንደተፈጠረ በመጀመሪያ ሚኪ ከመታመሙ በፊት ነበር ልዑል ሲጀመር ሂጄ አይቼዋለሁ ብሏል። ራት ወስጄለት ትናንት ዕለት ሂጄ አይቼዋለሁ ከሰዓት ምግብ ወስጄ ምናምን እያለ ነበረ። እንግዲህ አሁን ላይ ምን እንደሆነ አላውቅም። ጭንቀትም ሊሆን ምንም አይዶን ነው። ብቻ በጣም ነው ያሳዘነኝ የኔ አባት። እንግዲህ እግዚአብሔር ብሎ በቅርብ ቀን ከእስር ቤት ይወጣል ብዬ ተስፋ አደርጋለሁ። ያበበም እግዚአብሔር ልቡን ያራራለት፣ እንደው ሰውየው ካለበት ጭንቀት ካለበት እንትን ወጥቶ አፉም እንዲናገር እንደው የእውነቱን ከሆነ ይዞት ከሆነ ማስታወስ አልችል ብሎ ከሆነም እንግዲህ እግዚአብሔር ልቦናው ይመልስለት ከማለት ውጭ ለሚኪ ስል ምንም ማድረግ አልችልም። ሚኪ በዚህ ያክል መቀጣት ያለበት አይመስለኝም። ያለ ምንም ጥፋቱ አንድ ወንጀለኛ ሊያመጥ ሲል በመያዙ ብቻ ይሄ ሁሉ ቀናት እስር ቤት ማሳለፉ ራሱ ለሱ ትንሽ ከባድ ነው። ስለ እናቱ ሲያወራ ብዙ ጊዜ አይታችሁ ከሆነ የእናቱ ፍቅር በጣም ከምላችሁ በላይ ነው። ነገራችን ላይ ስለ እናት ልዑልም ለእናቱ ያለው ፍቅር የተለየ ነው እና ሁላቸውም እንግዲህ እና ለእናቱም ሲያስብ ብዙም ለእህቱም በእኔ ምክንያት ሰውን አስጨነቅኩ ብሎ ራሱን ሲያስጨንቅ ራሱ ህመምተኛ ሆኗል እና ፈጣሪ ጨርሶ ይማርህ በሉት ለወንድማችን ሚኪ። እንግዲህ እነ ልዑል አዲስ ነገሮች እያመጡ ነው። ማስረጃዎች ሚኪን ለማስፈታት ብዙ ነገሮች እየሰሩ ነው። እንደው ፈጣሪ ብሎ አንዱ እንኳን ቢሳካላቸው እና ልጁን በዋስ ቢያስወጡት ራሱ ደስ ይለኛል የእውነት። እንደው ይሄን ሁሉ ቀናት ራሱ መሰቃየቱ በስማ ምንም እኮ እኔ ግራ ነው የገባኝ አንዳንዴ።
ትክክለኛ ጥፋት ያጠፋው አይታሰርም። ምንም ነገር ያላደረገው ደግሞ በዛኛው ቅጣት ይሄኛው ይቀጣል። አረ በፈጣሪ እንደው ፈጣሪ ብሎ ከእስር ቤት ይውጣ። የእውነት የሌላ ምንም አይደለም። ደግሞም ታያላችሁ አሁን በቅርቡ ይወጣል ብዬ አስባለሁ። እንደምንም አድርገው የሚከፈለውን ነገር ከፍለውም ቢሆን ከእስር ቤት ማስወጣት አለባቸው። ጭንቀት ነው እርግጠኛ ነኝ ያሳመመው። ልዑል ደግሞ እንግዲህ እያያችሁት ነው። እሱ እንዳይጨነቅ ብሎ እናቱን በዓል ሲመጣም እህቱም ያው ብትጠፋም እንግዲህ ለእሷ ብሎ ብዙ ነገሮች እያደረገ ነው። ከሱ በኋላም ያሉት ሰዎች ስላሉ እነሱም እንደዛው እናቱንም እየተንከባከበ ነው። ግን ደግሞ ምንም ቢሆን እስር ቤት ሆኖ ማሰቡ አይቀርም ስለ እናቱ፣ ስለ እህቱ፣ ስለ ሁሉም ቤተሰቦቹ እና ይዛም ጭንቀቱም ይመስለኛል ዛሬ እንደዚህ ያደረገው። ያው ሰው ለምን ታመመ አትሉም እንግዲህ ፈጣሪ ይማረው ከማለት ውጭ ምንም ሌላ ማለት አንችልም። እንግዲህ እኔ ሌላ ምንም ነገር ልላችሁ አልችልም ውዶቼ። እንግዲህ አዲስ ነገር ሲኖር ውጤቱ ደግሞ ምን ይሆን? መርዘውት ነው በምግብ ወይስ ምን አድርገውት ነው ልጁ ራሱን ስቶ እንደዚህ በሰከንድ እንደዚህ ተጣድፎ ሐኪም ቤት የገባው ምንድን ነው የሚለውን እንግዲህ አጣርቼ በሌላ ቪዲዮ እመጣላችኋለሁ። ለማንኛውም ሰላም እና ፍቅር እየተመኘው ለወንድማችን ሁላችሁም ጸሎት አድርጉለት ጨርሶ ይማር እያላችሁ በሌላ ቪዲዮ እንገናኛለን። ሰላም እና ፍቅር እመኝላችኋለሁ። ለምታበረታቱኝ እህት ወንድሞቼ ሁልጊዜም ቢሆን ሳላመሰግናችሁ አላልፍም። ቪዲዮዬን ላይክ እና ሼር ለምታደርጉልኝ እህቶቼ በጣም ነው ማመሰግናችሁ። አሁንም አብሮነታችሁ አይለኝ። ቪዲዮዬን ገና ስትጀምሩ በላይክ ጀምሩ። አዲስ ከሆናችሁ ደግሞ ሰብስክራይብ አድርጉ። በሌላ ቪዲዮ እንገናኛለን። ሀገራችን ኢትዮጵያን ሰላም ፍቅር ያምጣልን። እንግዲህ ጥምቀት ነው፣ በዓል ነው። ሁላችሁም በያላችሁበት መልካም የጥምቀት በዓል ይሁንላችሁ እያልን በሌላ ቪዲዮ እንገናኛለን። መልካሙን ሁሉ እመኝላችኋለሁ። ባይ ባይ።